ያልተሰሙ ሃይማኖታቸውን የቀየሩ አርቲስቶች እጅጋየሁ ሽባባው ጂጂን ጨምሮ ያልተጠበቁ አርቲስቶች ሃይማኖታቸውን ቀይረዋል። ታማኝ በየነ ፕሮቴስታንት እንደሆነ ስንቶቻችሁ ታውቃላችሁ? ያልተጠበቁት አርቲስቶች ሃይማኖታቸውን የቀየሩበት አስቂኝና አስገራሚ አጋጣሚዎችንም ጨምረን ይዘናል። እናንተ ብቻ ቪዲዮ ላይክ እያደረጋችሁ ከጉዞ በዓለም ጋር ጥቂት ቆዩ። እጅጋየሁ ሽባባው ጂጂ ዘመን የማይሽራቸው ሙዚቃዎችን ሰርታ እስካሁንም ድረስ በህዝቡ ልብ ውስጥ ነክሳ የቆየችው እጅጋየሁ ሽባባው ጉድፈላና አቢሲኒያ ከሰራቻቸው አልበሞች መካከል የሚጠቀሱ ናቸው። የእጅጋየሁ ሽባባው እህት ሶፊያ ሽባባው በእምነቷ ፕሮቴስታንት ከመሆን አልፎ ዘማሪ እንደሆነችም ይታወቃል። እህቷ እጅጋየሁ ሽባባው ግን ብዙም ስለ እምነቷ ወጥታ ሚዲያ ላይ ባታወራም ካህኔ የነፍስ አገልጋይ እያለች የዘፈነችው ዘፈንና ጉራማይሌ በሚለው ዘፈኗ ውስጥ የገለጸችው ተፈቃሪ እመቤቴ ማርያም አርጊልኝ የግል እያለች አንገቷም ማህተብ አልጠፋም ነበር። በዚህ ምክንያት ኦርቶዶክስ መሆኗ ነበር የሚታወቀው። ታዲያ ጂጂ ከሙዚቃ የጠፋችበት አንዱ ምክንያት ከገባችበት ችግር እስክትወጣና ከህመሟ እስክታገገም ብቻ ሳይሆን እምነቷንም ከኦርቶዶክስ ወደ ፕሮቴስታንትነት ስለቀየረችም ጭምር እንጂ። እህቷ እጅጋየሁ ሽባባው ስለ ጂጂ ስትናገር ከኔ በላይ ጂጂ አምላኳን ታውቀዋለች ብላም ነበር። እናም ዛሬ ጂጂ በጥሩ ሁኔታ ላይ ሆና ወደ ሙዚቃ ለመመለሷ ምክንያት አንድም በእምነቷ ምክንያት ነው። ከባህር ማዶ ሆና ለመጨረሻ ጊዜ በሰጠችው ቃለ ምልልስም ጂጂ የእህቷን ሃይማኖት መቀላቀሏን የሚያሳዩ ንግግሮችን መናገሯም የሚታወስ ነው። ተፈራ ነጋሽ ደናሁይ ልበልሽ በእንባ እየታጠብኩኝ እያለ አንድ ሰሞን ተፋቃሪዎችን ያስነባው ምነው ቀዘቀዘ ፍቅራችን እያለ ጥንዶችን ያስታረቀው ሙዚቀኛ ተፈራ ነጋሽ የጠፋ ካላችሁም ተፈራ እምነቱን ወደ ፕሮቴስታንትነት ቀይሮ ዘፈንን ትቶ ከ14 ዓመታት በላይ አስቆጥሯል። ተፈራ አሁን ላይ የራይድ ስራ እየሰራ የሚገኝ ሲሆን የራይድ ስራ ከመስራቱ በፊትም የተለያዩ የኮሚሽን ስራዎችንና ቤት ሰርቶ ለመሸጥ ሞክሮ እንደነበር ይናገራል። ወደ ራይድ ስራ ውስጥም የገባው ተቸግሮ ነው የሚሉ ሰዎች ቢኖሩም ተፈራ ግን በሰጠው ምላሽ እኔ ተቸግሬ አይደለም ቸርች በማገለግለው አገልግሎት የሚከፈለኝ ብር ራሱ ለኑሮ የበቂ ነው ይላል። ተፈራም ሃይማኖቱን የቀየረበትን ምክንያት በልጅነቱ ብስራት ወንጌል የተባለ ራዲዮ ላይ የፕሮቴስታንት መዝሙር ሲዘመር ይሰማ ስለነበር በተለያዩ አጋጣሚዎች በተለያዩ ፕሮቴስታንት ጓደኞቹ ተመክሮም በስተመጨረሻም አንድ ኮንፈረንስ ላይ ተገኝቶ የፕሮቴስታንት እምነት እንደተቀላቀለ ይናገራል። በዚህም አርቲስቱ አሁን ላይ መተዳደሪያው ሙዚቃ ሳይሆን እሱ እንዳለው በቸርች የሚከፈለው ክፍያና በራይድ ሹፌርነት የሚያገኘው ገንዘብ መተዳደሪያ ሆኗል። ዮሐንስ ታፈሰ በዘጠናዎቹ ደምቆ ውቤ ከረሜላ እያለ ከሳምቦድ ጋር የተጫወተው ዮሐንስ ታፈሰ በሙያ ቅጽል ስሙ ጆኒ ቤዝ በሙዚቃ ሙያ ውስጥ እንዳለ እምነቱን ወደ ፕሮቴስታንትነት ቀይሯል። ከቅርብ ጊዜያት ወዲህ ግን ዘፈኑንም እርግፍ አድርጎ አቁሞ የተለያዩ የመዝሙር ከቨሮችን በቲክቶክም በቪዲዮም እየለቀቀ ይገኛል። በሙዚቃ ስራዎቹ ጎርነን ያለ ፊውቸሪንጉን ከዚህ በኋላ ለናፈቃችሁ በመዝሙር እንጂ በዘፈን አታገኙኝም ብሏልም ጆኒ። ታማኝ በየነ በዘጠናዎቹ ሁለገብ አርቲስትና የመድረክ ድምቀት የነበረው ታማኝ በየነ ኮሜዲያን፣ ድምፃዊና የተለያዩ የመድረክ ፕሮግራሞች አዘጋጅ እንዲሁም ደግሞ ተዋናይም ነበር። ኑሮንም አሜሪካን ካደረገ ሰንበትበት ብሎም ቆይቶ ዶክተር አብይ ወደ ስልጣን ሲመጡ ወደ ሀገሩ የገባው ታማኝ በየነ በለውጡ ዘመን አክቲቪስት ሆኖ በተለያዩ ሚዲያዎች ላይ ሲቀርብ እንደነበረም ይታወሳል። ታማኝ የኦርቶዶክስ ተዋህዶ እምነት አማኝ እንደነበረ ይታወቃል። እንደውም አንድ ቪዲዮ አለ እግዚአብሔር እንዲሁ ለነገሩ የሚል የፍቅር ዘፈን ክሊፑ ላይ ቤተክርስቲያን ሲሳለምም ይታይ ነበር። ታማኝ በአንድ የፕሮቴስታንት ቸርች ላይ በተናገረው ንግግር አንዲት ጓደኛው ዘፈን አቁማ ወደ መንፈሳዊ ሕይወት ስትገባ እንዴት ዘፈን አቁማ ዝናዋን፣ ክብሯን፣ ከዘፈኑ የምታገኘውን ገንዘብ እርግፍ አርጋ ትታ ልትወጣ ቻለች ብሎ በመገረም ከጓደኞቹ ጋር ያወራ እንደነበረም ገልጿል። ታዲያ በልጅነቱ ብስራት ወንጌል በሚል ራዲዮ ፕሮግራም ላይ ስሜ ስላለበት ብቻ የማዳምጠው የፕሮቴስታንት መዝሙር ነበረም ይላል። ግጥሙም ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ እያለ የሚቀጥለው ይሄ መዝሙር ከልጅነቴ ጀምሮ እግዚአብሔር ይወደኝ እንደነበር መልእክት እንደላከልኝ የሚሰማኝ ነበር ይላል። እስካሁንም ከኦርቶዶክስ ሃይማኖት ወደ ፕሮቴስታንት ከሄደ በኋላ እምነቱን ሳይቀያየር እዛው ጸንቶ እያገለገለም ይገኛል። ተወዳጇ ተዋናይት እድለ ወርቅ ጣሰው ሰር ሚዜዋ፣ ጢባ ጢቤ፣ ባላገባው፣ እንደናስስት፣ ወደፊት፣ ታሽጓል የተሰኙ ፊልሞቿ ላይ የተወነችውና ተወዳጅነትን ያተረፈችው ብሎም በሰራቻቸው ስራዎች ብዙ ሽልማቶችን የሰበሰበችው በአተዋን ብቃቷ ወደር የማይገኝላት እድለ ወርቅ ጣሰው በበፊት እምነቷ ኦርቶዶክስ እንደነበረችና ከተወሰኑ ዓመታት በፊት ደግሞ እምነቷን ወደ ፕሮቴስታንት እምነት መቀየሯን ሚዲያ ላይ ወጣ ገለጻ ባታረግም አንድ የቅርብ ጓደኛዋ ባወጣው መረጃ መሰረት ፕሮቴስታንት እምነትን መቀላቀሏ ሊታወቅ ችሏል።
እድለ ወርቅ በፕሮቴስታንት የስብከት መድረክ ላይ ቆማ ሃይማኖት ስለመቀየሯም ሆነ በሶሻል ሚዲያዎች ላይ እንደ ሌሎቹ አርቲስቶች ወጣ አልተናገረችም። የቀየረችበትም ምክንያት ሆነ አጋጣሚ ማወቅ ባይቻልም ግን መቀየሯ ከታማኝ ምንጭ ሊነገር ችሏል። ጥቂት ዓመታትም እንደተቆጠሩ ለማወቅ ተችሏል። የትናየት ታምራት ወይንም ሚሚ ቢሊዮነር የሆነችው ታላቋ ተዋናይት የትናየት ታምራት ከሰራቻቸው ፊልሞች 50 ሎሚና ያነገስከኝ በጣም ተወዳጅ ከሆኑላት ፊልሞቿ መካከል ተጠቃሽ ናቸው። ከሰለሞን ቦጋለ ጋር በሰሩት ከአማርኛ ፊልም ወጣ ያለ ትዕይንት ያለው ፊልምም አነጋጋሪና ተጠቃሽ ነበር። ታዲያ በዚህም እንግዲህ በፊልም ስራዎቿ ዝናን ያተረፈችው ሚሚ በቀድሞ እምነቷ ኦርቶዶክስ የነበረችም ሲሆን ከቅርብ ዓመታት ወዲህ ግን እምነቷን መቀየሯንና ስለ እምነቷ የተለያዩ ንግግሮችን፣ ስብከቶችን በሶሻል ሚዲያዎቿ ላይ በመውጣት ስትሰብክና ስትመሰክር ቪዲዮቿ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ ቆይተዋል። ሚሚ ከፊልሙ ዓለም የጠፋች ቢሆንም አሁን ላይ ትልቅ የጤና ድርጅት ከፍታ ከሴት ባለሀብቶች ተርታ የምትሰለፍም ስኬታማ የቢዝነስ ሰው በመሆንና በፕሮቴስታንት እምነቷ ደስተኛ ሆና እየኖረች እንደሆነም ትናገራለች። ሂሩት በቀለም ነፍሷን ይማረውና ከ1950ዎቹ እስከ 90ዎቹ ድረስ ኮከብ የነበረችው ተወዳጇ ድምፃዊ ሂሩት በቀለም የማነ ኮምበሌ፣ አልሞከርኩም ነበር፣ ተመለስ፣ ድንገት ዱብ፣ ፍቅር ሲያንገላታኝ፣ አይኔ ቦታ አገኘ በሚሉና ሌሎች በርካታ ስራዎች ተወዳጅ የወርቃማው ዘመን አቀንቃኝም ነበረች። ሃይማኖት መቀየሯ ግን በብዙዎች ዘንድ የማይታወቅና ብዙም ያልተወራላት ድምፃዊት ሂሩት በቀለም ከኦርቶዶክስ ወጥታ ወደ ፕሮቴስታንት እምነት ከተቀላቀለች በኋላ ከሙዚቃው ዓለምም ጠፍታ ነበረም። ሂሩት በቀለ ፕሮቴስታንት ከሆነች በኋላ እሱ ነው መሰለኝና የበረሃ ታምር የተሰኙ መዝሙሮችን በፕሮቴስታንት ቸርቾች ላይ በመገኘት ዘምራለች። በዚህም እንግዲህ ሙዚቀኛዋ በእድሜዋ መገባደጃ ላይ ሙዚቃን እርግፍ አርግታ ትኩረቷን ወደ መዝሙርና ወደ ሃይማኖት አርጋ እንደነበር ይነገራል። ምንም እንኳን ሃይማኖት የግል ነው ቢባልም በየጊዜው ሃይማኖት የሚቀይሩ ሰዎች በኢትዮጵያ ለመቁጠር አዳጋች እስኪሆን ቢበዙም እነዚህ አርቲስቶች ስራቸው፣ ሙያቸው በሰው አይን ውስጥ የሚያስገባ በመሆኑ አይደለም ሃይማኖትን የሚያክል ነገር መቀየር ይቅርና ምን በሉ፣ ምን ጠጡ፣ ምን ለበሱ እየተባለ በየሚዲያው ላይ ስማቸው መነሳቱ የማይቀር ነው። እኛም እንግዲህ ካገኘነው መረጃ ያልተነገረላቸው ሃይማኖታቸውን የቀየሩ አርቲስቶች ስማቸውን ጠቅሰን አካፈልናችሁ። ታዲያ እናንተስ እምነትን በመቀየር ዙሪያ ያላችሁን ሐሳብና አስተያየት ምንድነው? ኮሜንት መስጫ ላይ አስቀምጡልን። ውድ የጉዞ ባለም ቤተሰቦች በቀጣይ እንድንገናኝ ከፈለጋችሁ ይሄን ቻናል ሰብስክራይብ ማድረግ እንዲሁም ይሄ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ይመቻችሁ።